ሰላም ጤና ይስጥልን እንደምናመሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት ሐሙስ ታህሳስ 2 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናውን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በክልሉ ተካሂዷል ያሉትን የውይይት ጉባኤ ስልጣን ለማራዘም ያለመ ነው በሚል እንደማይቀበሉት ማስታወቃቸውን፣ በአማራ ክልል ተቋርጦ የነበረው መደበኛ የመምህራን የስራ ቦታ ዝውውር ሊጀመር መሆኑን እንዲሁም በኢትዮጵያ በሁሉም የሀገሪቱ ክልሎችና ከተማ መስተዳድሮች የህፃናት የፖሊዮ ክትባት ዘመቻ ነገ እንደሚጀመር መገለጹን የተመለከቱ ጉዳዮችን ወደ እናንተ እናደርስላችኋለን። አብራችሁን ቆዩ። በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች በክልሉ ተካሂዷል ያሉትን የውይይት ጉባኤ ስልጣን ለማራዘም ያለመ ነው በሚል እንደማይቀበሉት አስታወቁ። ብሔራዊ የውይይት ጉባኤ በሚል በትግራይ ተካሂዷል ያሉትን ጉባኤ አስመልክቶ በትግራይ ክልል የሚንቀሳቀሱ 6 የፖለቲካ ፓርቲዎች መግለጫ አውጥተዋል። ሳልሳይ ወያነ ትግራይ፣ ባይቶና፣ አረና፣ ውድብ ነጻነት ትግራይ፣ ውድብ ወለዶ ትግራይና ትንሣኤ ሰባ እንደርታ የተባሉ ፓርቲዎች ዛሬ ባወጡት መግለጫ ይህ ጉባኤ የተሳካ እንዳይሆንና እድሜውን ለማራዘም ተጠቅሞበታል ሲሉ የህወሓት ቡድን ተከሰዋል። የክልሉ ጊዜያዊ አስተዳደር በደንብ ቁጥር 29/2017 የውይይት ጉባኤ ማካሄዱን ያስታወሱት ፓርቲዎቹ ጉባኤውን በዓላማውና በዝርዝር የኃላፊነት ጉዳዮች መሰረታዊ ጥያቄዎችን ያልመለሰ የሁሉም ኃይሎች ይሁንታ ያልነበረውና ያልተሳካ ነው ብለውታል። ለዚህ ያልተሳካ የውይይት ሂደት ምክንያቱ ራሱን ህወሓት ብሎ የሚጠራውና ሁሉም የትግራይ ተቋማትን እኔ ካልያዝኳቸው የሚለው እንዲሁም ከዚህ ቀደም የክልሉን ጊዜያዊ አስተዳደር ካቢኔ እያፈረሰው ቡድን ነው ሲሉም ፓርቲዎቹ ገልጸዋል። ይህ ቡድን ትግራይ ከገባችበት ችግር የሚያወጣ አካታች ብሔራዊ ውይይት ማካሄድ ዓላማው አይደለም ያሉት የፓርቲዎቹ መግለጫ በህዝብ ስም ካድሬዎቹን ሰብስቦ ትግራይ መከረች በሚል ቀልድ ህዝቡን አግቶ ይዞ እድሜውን ለማራዘም ያለመ ነው ሲልም ገልጿል። ፓርቲዎቹ ይህ አካሄድ የትግራይን ህዝብ ችግር የሚያራዝምና የትግራይን አንድነት የሚበትን መሆኑ በተደጋጋሚ የታየ እውነት ነው ብለዋል። ይህን ውይይት ቅቡልነት የለውም ያሉት 6ቱ ፓርቲዎች አካታችና አሳታፊ ውይይት መካሄድ እንዳለበትም አሳስበዋል። በዚህም ሊካሄድ ይገባዋል ያሉት ብሔራዊ ውይይት ከውጭ ኃይሎች ነፃ የሆነ የትግራይ የፖለቲካ ፓርቲዎች የተሳተፉበት የሁሉንም የትግራይ የፖለቲካ ኃይሎች ተመጣጣኝ ውክልና የሚያረጋግጥ አካታችና አሳታፊ ጉባኤ መሆን እንዳለበትም አንስተዋል። ሁሉም የሚመለከተው አካል ከስልጣን ውጭ ሌላ እይታ የሌላቸውን ኃይሎች አስገድዶ ወደ ጠረጴዛ እንዲመጡና ይህ ብሔራዊ ውይይት ውጤታማ ሆኖ ዘላቂ መፍትሄ እንዲመጣ መሰረት እንዲጥልም ጥሪያቸውን አቅርበዋል። በአማራ ክልል ተቋርጦ የነበረው መደበኛ የመምህራን የስራ ቦታ ዝውውር ሊጀመር መሆኑ ተገለጸ። ባለፉት ዓመታት በአማራ ክልል በተፈጠረው የጸጥታ ችግር ምክንያት ተቋርጦ የቆየው የመምህርና ትምህርት ቤት አመራሮች ዝውውር በዚህ ዓመት ሊጀመር መሆኑን የክልሉ ትምህርት ቢሮ ምክትል ኃላፊ አቶ ደምስ እንድሪስ አስታውቀዋል። ባለፉት ዓመታት በክልሉ በተፈጠረው የጸጥታ ችግር የመምህራንና ትምህርት ቤት አመራሮች ዝውውር ለመስራት ባለመቻሉ ምክንያት የስራ ቦታ ዝውውር የማግኘት እድል አጥተው የቆዩ መምህራን በዚህ ዓመት ችግሩን ሊፈታ የሚችል የዝውውር መመሪያ መሻሻሉን አቶ ደምስ ገልጸዋል። መመሪያውን ለማሻሻል ያስፈለገበት ምክንያት ከአቅም በላይ በሆኑ የጸጥታ ችግሮች ምክንያት በነባሩ የዝውውር መመሪያ ሊፈጸሙ የማይችሉ ድንጋጌዎች በመኖራቸው እነዚህን ድንጋጌዎች በመለየት መመሪያውን ከወቅቱ ጋር ተጣጥሞ እንዲፈጸም በማስፈለጉ መሆኑን ጠቅሰዋል። አዲሱ ስርዓተ ትምህርት ተግባራዊ በመደረጉ ምክንያት የታጠፉ የትምህርት አይነቶች በመኖራቸውና የታጠፉትን የትምህርት አይነቶች ሲያስተምሩ የነበሩ መምህራን አዲስ በተመደቡበት የትምህርት አይነት ዝውውራቸው እንዲፈጸም ለማድረግ መሆኑ ተገልጿል። አሳታፊና ተጠያቂነት ያለበት ዝውውር በማከናወን በዘርፉ የሚታየውን የሰው ኃይል ስምሪት ምጥጥኑን በማረጋገጥ የተማሪዎችን ውጤታማነት ለማሳደግ አስፈላጊ በመሆኑም ነው የተገለጸው። ታታሪና ብቃት ያላቸው መምህራን ወደ መምህርነት ሙያ በማምጣት በሙያው እንዲቆዩ ለማድረግ አስፈላጊነቱ ስለታመነበት የዝውውር መመሪያውን መሻሻሉን አቶ ደምስ አመላክተዋል። በየደረጃው ለሚገኙ ባለሙያዎች፣ መምህራንና የትምህርት ቤት አመራሮች ግንዛቤ የመፍጠር ስራ እንደሚሰራ የተገለጸ ሲሆን ከዚያ በኋላ መምህራን፣ ርዕሰ መምህራንና ሱፐርቫይዘሮች ከታህሳስ 30 እስከ ጥር 10 2018 ዓ.ም ድረስ ባሉት ቀናት የዝውውር ፎርም እንደሚሞሉም ተገልጿል።
መረጃዎቹ በየደረጃው ከተጠናቀሩና ከተረጋገጡ በኋላ የዓመቱ ማጠቃለያ ላይ ከክልል ጀምሮ እስከ ትምህርት ቤት ድረስ ዝውውሩ እንደሚሰራ ኃላፊው ጨምረው መግለጻቸውን ከአማራ ክልል ትምህርት ቢሮ ያገኘነው መረጃ ያመለክታል። በኢትዮጵያ በሁሉም የሀገሪቱ ክልሎችና ከተማ መስተዳደሮች የህፃናት የፖሊዮ ክትባት ዘመቻ ነገ ይጀምራል። በኢትዮጵያ በሁሉም የሀገሪቱ ክልሎችና ከተማ መስተዳደሮች የህፃናት የፖሊዮ ክትባት ዘመቻ ከነገ ታህሳስ 3 እስከ ታህሳስ 6 ቀን 2018 ዓ.ም ባሉት 4 ቀናት እንደሚካሄድ ጤና ሚኒስቴር አስታውቋል። የጤና ባለሙያዎች ከ5 ዓመት በታች ያሉ ሁሉንም ህፃናት ከዚህ ቀደም የፖሊዮ ክትባት ቢከተቡም ባይከተቡም ክትባቱን በአፍ በሚወሰድ ጠብታ ቤት ለቤት እንደሚሰጡም ተገልጿል። ፖሊዮ ዘላቂ የአካል ጉዳትንና ሞትን የሚያመጣ አደገኛ በሽታ መሆኑን ያስታወቀው ጤና ሚኒስቴር ለፖሊዮ በሽታ ምንም አይነት መድኃኒት ያልተገኘለት እንደሆነና ዋና መከላከያ መንገዱም ክትባት ብቻ መሆኑን አስታውቋል። በሀገራችን ያልተከተቡ ብዙ ህፃናት በመኖራቸው ቫይረሱ እየተስፋፋ ነው ያለው ጤና ሚኒስቴር አንድ በቫይረሱ የተያዘ ህፃን መኖር ከ200 በላይ ሌሎች ህፃናትን ለበሽታው ሊያጋልጥ እንደሚችልም ገልጿል። ከዚሁ ጋር በተያያዘም የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ በመዲናዋ በአጠቃላይ ከ700 ሺህ በላይ ህፃናት ለመከተብ 869 ከታቢ ቡድንና 4028 ባለሙያዎች መመደባቸውን ተናግረዋል። ክትባቱ በጤና ተቋማት፣ በትምህርት ቤት፣ ቤት ለቤት፣ በመጠለያ ጣቢያዎች እንዲሁም ህዝብ በሚሰበሰቡባቸው ቦታዎች እንደሚሰጡም ተናግረዋል። ዶክተር ዮሐንስ ጫላ ፖሊዮ በሁሉም የዕድሜ ክልል ያሉ ሰዎችን ሊያጠቃ የሚችል ሲሆን በዋነኝነት ግን ከ5 ዓመት በታች ያሉ ህፃናትን እንደሚያጠቃና በሽታው የነርቭ ስርዓትን በማጥቃት የእጅ ወይም የእግር መዛልና መዝለፍለፍ ብሎም ዘላቂ የሆነ ሽባነት እንዲሁም ሞትን የሚያስከትል እንደሆነ ገልጸዋል። የፖሊዮ በሽታ በአይን በማይታይ የፖሊዮ ቫይረስ አማካኝነት የሚመጣ ተላላፊ በሽታ ሲሆን በአይነ ምድር በተበከለ ምግብ ወይም በውሃ አማካኝነት ከህመምተኛው ወደ ጤነኛ ሰው የሚተላለፍ በሽታ መሆኑ ተመላክቷል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት $261 ሚሊዮን ብድር ለማግኘት የሚያስችላትን የመጀመሪያ ደረጃ ስምምነት ላይ መድረሷን መዘገቡን፣ በአማራ ክልል በአካባቢ ባህል የሚሰጡ ውሳኔዎች ተፈጻሚ እንዲሆኑ አስገዳጅ ሕግ መውጣቱን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት $261 ሚሊዮን ብድር ለማግኘት የሚያስችላትን የመጀመሪያ ደረጃ ስምምነት ላይ መድረሷ ተዘገበ። ዓለም አቀፉ የገንዘብ ተቋም IMF እና የኢትዮጵያ መንግስት ከፍተኛ ባለስልጣናት የ3.4 ቢሊዮን የተራዘመ ብድር አቅርቦት መርሃ ግብር የአራተኛ ዙር ግምገማን ለመወሰን የሚያስችል ስምምነት ላይ መድረሳቸው ተገልጿል። ስምምነቱ ጸድቆ ወደ ስራ በሚውልበት ወቅት ኢትዮጵያ የ261 ሚሊዮን የብድር አቅርቦት የምታገኝ መሆኑን CGTN አፍሪካ ዘግቧል። ስምምነቱ የተፈጸመው የዓለም አቀፉ የገንዘብ ተቋም ቡድን በተቋሙ የገንዘብ መለኪያ መርሃ ግብር የሚደገፈውን የማክሮ ኢኮኖሚ ማሻሻያና በኢትዮጵያ መንግስት ቅድሚያ ትኩረት የተሰጣቸውን የፖሊሲዎች አፈጻጸም ሁኔታ ከመርሃ ግብሩ አራተኛ ዙር የአፈጻጸም ግምገማ አኳያ በአዲስ አበባ ሲገመግም ከቆየ በኋላ እንደሆነ ተነግሯል። ውይይቱ በበይነ መረብና በአካል ከህዳር 25 እስከ 28 ቀን 2018 ዓ.ም ከተካሄደ በኋላ ዓለም አቀፉ የገንዘብ ተቋም በአራተኛው ዙር ግምገማው ለኢትዮጵያ የ261 ሚሊዮን የብድር አቅርቦት ለመስጠት ወስኗል። በመርሃ ግብሩ ላይ የዓለም አቀፉ የገንዘብ ተቋም ልዑካን ቡድን መሪ አልቫሮ ፒሪስ በሰጡት ጋዜጣዊ መግለጫ ዓለም አቀፉ የገንዘብ ተቋም ቡድንና የኢትዮጵያ መንግስት ባለስልጣናት በኢትዮጵያ የኢኮኖሚ ማሻሻያ ፕሮግራም አራተኛው ዙር ግምገማ በባለሙያዎች ደረጃ ስምምነት ላይ መደረሱን ጠቁመው ስምምነቱ ተፈጻሚ የሚሆነው የዓለም አቀፉ የገንዘብ ተቋም ማኔጅመንትና የተቋሙ የሥራ አስፈጻሚ ቦርድ በቀጣይ ሳምንታት ውሳኔ ሲሰጡበት መሆኑን አስገንዝቧል። በተቋሙ የሚደገፈው የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ እድገት የታየበት መሆኑንና በተለያዩ የኢኮኖሚ መለኪያዎች አንጻር ሲታይ አበረታች ውጤቶች እየተመዘገቡበት መሆኑን ተናግረዋል። በአማራ ክልል በአካባቢ ባህል የሚሰጡ ውሳኔዎች ተፈጻሚ እንዲሆኑ አስገዳጅ ሕግ መውጣቱ ተገለጸ። በአማራ ክልል የባህላዊ ፍርድ ቤቶችን ለማቋቋምና እውቅና ለመስጠት እንዲሁም በአካባቢ ባህል የሚሰጡ ውሳኔዎች ተፈጻሚ እንዲሆኑ አስገዳጅ ሕግ መውጣቱ ተገልጿል። ከዚሁ ጋር በተያያዘ በቀረበ ጥናት ላይ የሚመለከታቸው የክልል ኃላፊዎች በአማራ ክልል ጠቅላይ ፍርድ ቤት በትናንትናው ዕለት ውይይት አድርጓል። ይህንን ተከትሎ ገለጻ ያደረጉት የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንተ አግደው የአማራ ክልል የባህል ፍርድ ቤቶች
ኮሚቴዎችን ለማቋቋምና እውቅና ለመስጠት የሚያስችል አዋጅ ቀደም ሲል በአማራ ክልል ምክር ቤት መውጣቱን አስታውሰዋል። የወጣው አዋጅ በክልሉ ያሉ ባህላዊ ችግር መፍቻ ስርዓቶችን ባሉበት ደረጃ እውቅና የሚሰጥና ከሰብአዊ መብት ጋር የሚጋጩ ጉዳዮችን እርማት የሚሰጥ መሆኑን ተናግረዋል። በትናንትናው ውይይትም የባህል ፍርድ ቤቶችን እውቅና ለመስጠት በሚያስችል መልኩ እስከ ወረዳዎች ድረስ የባህል ፍርድ ቤቶች ምን ይመስላሉ በሚል የተጠና ጥናት ውይይት እንደተደረገበት ተናግረዋል። እውቅና ለመስጠት የሚያስችሉ አዋጁን ተከትሎ የወጡ የህግ ማዕቀፎች መጠናቀቃቸውንና የትግበራ እቅድ ተዘጋጅቶ ወደ ስራ መገባቱንም ጠቅሰዋል። በቀጣይ ሽምግልናን ጨምሮ ቁጥራቸው 15 የሚደርሱ ባህላዊ አለመግባባትን መፍቻ የሆኑ ስርዓቶች እውቅና እንደሚሰጥባቸውም ተናግረዋል። በአማራ ክልል ሰፊ የሆኑ የተለያዩ ስያሜዎች ያሏቸው እርቅ የሚካሄድባቸው ስርዓቶች አሉ ያሉት ፕሬዝዳንቱ ከዚህ በፊት ሰዎች ወደ ሽምግልና ስርዓት ከሄዱ በኋላ አቋርጠው ወደ ፍርድ ቤቶች የሚሄዱ ተገልጋዮች እንደነበሩ አስታውሰው አሁን ላይ ግን በባህላዊ ሽምግልናና አለመግባባት መፍቻ ስርዓት የታየ ጉዳይ ወደ መደበኛ ፍርድ ቤት እንዳይመጣና በአካባቢ ባህል የሚሰጡ ውሳኔዎችም ተፈጻሚ እንዲሆኑ አስገዳጅ ህግ መውጣቱን ተናግረዋል። የአማራ ክልል ባህልና ቱሪዝም ቢሮ ምክትል ኃላፊ ዶክተር አየለ አናውጤ በበኩላቸው አዋጁ በማህበረሰብ ውስጥ ዘላቂ ግንኙነት ከመፍጠር አኳያም ከፍተኛ ጠቀሜታ እንዳለው ተናግረው ይህንንም ተግባራዊ እንዲሆን የሚያደርግ ኮሚቴ ተቋቁሞ ወደ ስራ እየተገባ እንደሚገኝም ተናግረዋል። ሰርጎ ገብ የተሰኘው የሳይበር ጥቃት ሙከራ በኢትዮጵያ ላይ በከፍተኛ መጠን የሚፈጸም መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀ። በኢትዮጵያ ላይ ከሚፈጸሙ የሳይበር ጥቃት ሙከራዎች መካከል ከፍተኛውን መጠን የያዘው ሰርጎ ገብ የተሰኘው የሳይበር ጥቃት መሆኑን የኢንፎርሜሽን መረብ ደህንነት አስተዳደር በእንግሊዝኛው ምህጻሩ ኢንሳ ገልጿል። ይህ የሳይበር ጥቃት በድረገጽ በቁልፍ መሰረተ ልማቶችና ሌሎች ዘርፎች ላይ ኢላማ ያደረገ እንደነበር የኢንፎርሜሽን መረብ ደህንነት አስተዳደር የሳይበር መከላከል ዳይሬክቶሬት ዳይሬክተር መሐመድ ፈረጃ ለኢትዮጵያ ዜና አገልግሎት ተናግረዋል። ዳይሬክተሩ በተያዘው በጀት ዓመት የመጀመሪያ 3 ወራት 13443 ጥቃቶችና የጥቃት ሙከራዎች መመዝገባቸውንም ገልጸዋል። አክለውም በኢንፎርሜሽን መረብ ደህንነት አስተዳደርና ቁልፍ መሰረተ ልማቶቹን በሚያስተዳድሩ ተቋማት ጥረት 97.16 በመቶ ለሚሆኑት የጥቃት ሙከራዎች ምላሽ መሰጠቱን ጠቅሰዋል። አቶ መሐመድ የሳይበር ጥቃት ሙከራዎቹ ቢሳኩ እንደ ሀገር ይደርስ የነበረው ጉዳት ከፍተኛ በመሆኑ የሳይበር ጥቃቶቹን በመቆጣጠር የጉዳት መጠንን በመቀነስ ድጋሚ ለጥቃት እንዳይጋለጡ ደህንነታቸውን የማጠናከር ስራ ተከናውኗል ሲሉም ገልጸዋል። በቁልፍ መሰረተ ልማቶች ላይ የሚቃጡ አይነት ብዙ የሳይበር ጥቃት ሙከራዎችን በማክሸፍ ብሔራዊ ጥቅምን የማስጠበቅ ስራ ተጠናክሮ ይቀጥላል ሲሉም ነው ያብራሩት። በታይዋን ጉዳይ ከቻይና ጋር የሚቃረኑት አሜሪካና ጃፓን የጋራ ወታደራዊ ልምምድ አደረጉ። የአሜሪካ ኒውክሌር የመሸከም አቅም ያላቸው ቦምብ ጣይ አውሮፕላኖችና የጃፓን ተዋጊ ጀቶች የጋራ ወታደራዊ ልምምድ ማድረጋቸውን ዓለም አቀፍ መገናኛ ብዙሃን ዘግበዋል። አሜሪካና ጃፓን የጋራ ወታደራዊ ልምምድ ያደረጉት በቅርቡ ቻይናና ሩሲያ ተመሳሳይ ልምምድ ማድረጋቸውን ተከትሎ መሆኑን የሀያላን ውጥረት ያባባሰ ተደርጎ ተቆጥሯል። ሁለት የአሜሪካ ቢ52 ስትራቴጂካዊ ቦምብ ጣይ አውሮፕላኖች ከ3 የጃፓን ኤፍ-35 ስውር ተዋጊዎችና 3 ኤፍ-15 የአየር ጀቶች ጋር ሲበሩ መታየታቸውን የቻይና መገናኛ ብዙሃን ዘግቧል። የጃፓን መከላከያ ሚኒስቴር ወታደራዊ ልምምዱን አስመልክቶ ባስተላለፈው መልእክት አሜሪካና ጃፓን የማንኛውንም ኃይል ሙከራ ለመከላከል በጋራ ለመስራት ቁርጠኛ መሆናቸውን መግለጹ ከቻይና ጋር ካለው ውጥረት ጋር ተዳምሮ ትኩረት ስቧል። የሩቅ ምስራቁ ሀያል አገር ቻይና በበኩሏ የጃፓን ተዋጊ ጀቶች እንቅስቃሴ ከጃፓን በስተደቡብ በኩል ያለውን የአየር ክልል አደጋ ላይ እየጣሉት ይገኛሉ ስትል ውንጀላ አቅርባለች። አሜሪካ ግን የቻይናን ድርጊት ለአካባቢው ሰላምና መረጋጋት አይጠቅምም ካለች በኋላ ከጃፓን ጋር ያላት ጥምረት እንደሚቀጥል አጽንኦት ሰጥታለች። የጃፓን የጦር ኃይል ጠቅላይ ኢታማዦር ሹም ጀነራል ሂሮአኪ ኡቺኪራ ቻይናና ሩሲያ በጋራ ወታደራዊ ልምምድ በጃፓን ላይ ያነጣጠረ የኃይል እርምጃ በግልጽ እያሳዩ ነው ማለታቸውን የሚጠቅሰው ዘገባው የአካባቢውን ፍጥጫ ጠቁሟል። የቻይና የውጭ ጉዳይ ሚኒስቴር በበኩሉ ከሩሲያ ጋር ያደረጉት ልምምድ የሁለቱ ሀገራት ዓመታዊ ትብብር እቅድ አካል ነው ሲል የገለጸ ሲሆን ቻይና የቀጠናውን ሰላምና መረጋጋት ለመጠበቅ ዝግጁ ናት ብሏል። የአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን፣ አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮችን ቴዎድሮስ አይቸው ያቀርባቸዋል። ተከታትለን እንመለስ። በድጋሚ አብራችሁን ቆዩ።
አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ለ14 አባላቱ የኤሌክትሪክ ተሽከርካሪዎችን ማስረከቡን ገለጸ። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ከፌዴራል ህብረት ስራ ኮሚሽን ፍቃድ አግኝቶ ለ13 ዓመታት በተለያዩ የሀገራችን አካባቢዎች የፋይናንስ አገልግሎት ሲሰጥ መቆየቱን ገልጿል። ማህበሩ በዋናነት አነስተኛ የማኑፋክቸሪንግና በንግድ ላይ ለተሰማሩ ድርጅቶች የሥራ ማስፋፊያ በአነስተኛ ወለድ የብድር አገልግሎት ሲሰጥ የቆየ እንደሆነም አስታውቋል። ከዚህም ጋር በዛሬው ዕለት ለአባላቱ 14 ዘመናዊ የኤሌክትሪክ ተሽከርካሪዎችን ማስረከቡን ገልጿል። አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በኢትዮጵያ የመኪና ገበያ ላይ ከሚንቀሳቀሰው ኖታ ካርስ ጋር በመተባበር ለበርካታ አባላቶቹ የርክክብ መርሃ ግብሩን ማከናወኑን አስታውቋል። ይህንንም መሰረት በማድረግ አሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር በርካቶችን የኤሌክትሪክ መኪናዎችን ባለቤት እንዲሆኑ አቅዶ በመንቀሳቀስ በተመጣጣኝ ቁጠባና በአነስተኛ የወለድ ምጣኔ በተመቻቸ የብድር ስርዓት መሆኑን ገልጿል። በሀገራችን የዘመናዊ የኤሌክትሪክ ተሽከርካሪ ፍላጎት ከጊዜ ወደ ጊዜ እያደገ መምጣቱ የተገለጸ ሲሆን የኤሌክትሪክ ተሽከርካሪ መስፋፋትም መንግስት እንዳቅጣጫ ያስቀመጠው ሲሆን በኢኮኖሚ ረገድ ለነዳጅ የሚወጣውን የውጭ ምንዛሬ ማስቀረት የሚችል እንደሆነም ተገልጿል። እንዲሁም ከነዳጅ ተሽከርካሪዎች ከሚወጣው በካይ ጭስ የሚመጣውን የጤና መታወክ የተፈጥሮ ብክለት ይከላከላል ተብሎ የታመነበት ፖሊሲ እንደሆነም ተገልጿል። የኢትዮጵያ አየር መንገድ ወደ ሳውዲ አረቢያ ጂዛን ከተማ ቀጥታ በረራ ሊጀምር መሆኑን ገለጸ። የኢትዮጵያ አየር መንገድ እንደ አውሮፓውያን አቆጣጠር ከሚቀጥሉት የካቲት ወር ጀምሮ ከአዲስ አበባ ወደ ሳውዲ አረቢያ የወደብ ከተማ ወደ ሆነችው ጂዛን ከተማ ቀጥታ በረራ ሊጀምር መሆኑን በይፋ አስታውቋል። አየር መንገዱ የቱሪዝም መዳረሻ ወደ ሆነችው ጂዛን ከተማ የሚጀምረው የመንገደኞች በረራ ለቱሪስቶችና ለንግድ ሥራ አንቀሳቃሾች ጥሩ ዕድል የሚፈጥር እንደሆነም ተገልጿል። አየር መንገዱ ከአዲስ አበባ ወደ ሳውዲ አረቢያ የሚጀምረው አምስተኛው የበረራ መዳረሻ በአፍሪካና በመካከለኛው ምስራቅ አፍሪካ ሀገራት መካከል ያለውን የቱሪዝም የንግድና የህዝብ ለህዝብ ግንኙነት ለማጠናከር ያግዛል ተብሏል። አየር መንገዱ በአሁኑ ሰዓት በሳውዲ አረቢያ ወደ ጅዳ፣ ሪያድ፣ ደማምና መዲና 4 መዳረሻዎች በሳምንት ውስጥ 40 የበረራ አገልግሎቶችን እየሰጠ እንደሚገኝ ተገልጿል። ተቋሙ ከተለያዩ ሀገራት አየር መንገዶች ጋር ስምምነት በማድረግም ለተለያዩ ሀገራት በሚሰጠው አስተማማኝ አየር ትራንስፖርት መልካም ስም መገንባት መቻሉን አስታውቋል። በአፍሪካ ከ60 በላይ በዓለም ደግሞ ከ145 በላይ የሚሆኑ መዳረሻዎች ያሉት የኢትዮጵያ አየር መንገድ አፍሪካን ከዓለም በአየር ትራንስፖርት በማገናኘት ትልቁን ድርሻ እንደሚይዝ ተገልጿል። ትራምፕ $1 ሚሊዮን የሚከፈልበትን ጎልደን ካርድ ቪዛ ይፋ አደረጉም። ፕሬዝዳንት ዶናልድ ትራምፕ ቢያንስ $1 ሚሊዮን መክፈል ለሚችሉ ቱጃር የውጭ ሀገር ዜጎች የሚሰጥ ጎልደን ካርድ ቪዛ ይፋ ማድረጋቸው ተገልጿል። ይህንን ቪዛ ለማግኘት የሚያመለክቱ ግለሰቦች ብቁ መሆናቸው በሚገባ ታይቶ ከተረጋገጠ ቀጥታ ዜግነት ማግኘት የሚችሉበትን መንገድ ይከፈትላቸዋል ብለዋል። ይህንን ካርድ የሚያስተዋውቀው ድርጅት ድረገጹ ላይ ባሰፈረው መረጃ መሰረት ጎልደን ካርድ ቪዛ ሲሆን ቪዛውን የሚያገኙ ለሀገሪቱ ተጨባጭ ጥቅም ያስገኛሉ ይላል። ይህንን ቪዛ ለማግኘት ለሰራተኞቻቸው የሚያመለክቱ ድርጅቶች ደግሞ $2 ሚሊዮን እንዲከፍሉ የሚጠይቅ ሲሆን ሌሎች ተጨማሪ ክፍያዎችም ይኖሩበታል ተብሏል። ይህ የቪዛ አይነት ፕላቲኒየም ደረጃ አለው የተባለ ሲሆን $5 ሚሊዮን መክፈል ለሚችል ደግሞ ልዩ የታክስ እፎይታ ጊዜ እንደሚሰጥ በድረገጹ ላይ ተመላክቷል። እንደ አመልካቹ ሁኔታ ተጨማሪ ክፍያዎች ሊኖሩ እንደሚችሉ የተገለጸ ሲሆን ግለሰቦች ማመልከቻቸው ከመታየቱ በፊት ሂደቱን ለማስጀመር የሚያስችል $15,000 መክፈል ይጠበቅባቸዋልም ተብሏል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ጎልድ ካርድ በተለየ ከፍተኛ ብቃት ያላቸው ባለሙያዎችን ኢላማ ያደረገ ነው ካሉ በኋላ አምራች የሆኑ ሰዎችን እንፈልጋለን ብለዋል። $5 ሚሊዮን መክፈል የሚችሉ ሰዎች ሥራ መፍጠር ይችላሉ ያሉት ትራምፕ እንደ ጉድ ሊቸበቸብ ይችላል ሲሉ ተስፋቸውን ገልጸዋል። ጎልደን ካርድ የተባለው ይህ የቪዛ አይነት ባለፈው ዓመት የካቲት ወር መጀመሪያ ላይ ይፋ ሲሆን በርካታ ትችቶች እንደቀረቡበት ይታወሳል። ይህ የቪዛ አይነት ይፋ የሆነው የትራምፕ አስተዳደር ህገወጥ ስደተኞች ላይ የሚወስደውን እርምጃ አጠናክሮ በቀጠለበት ወቅት ሲሆን በዚህ ሂደት የሥራ ቪዛ ለማግኘት የሚከፈለውን ገንዘብ ከፍ ያደረገ ሲሆን ሰነድ አልባ ስደተኞችንም ወደ ሀገራቸው እየመለሰ ይገኛል ተብሏል። ስትከታተሉት የነበረው የዕለት ሐሙስ ታህሳስ 2 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት ይሁንላችሁ።